በዓለም ጂኦፖለቲካዊ መድረክ ላይ የአሜሪካ የኃያልነት መንበር በከፍተኛ ፈተና ውስጥ ባለበትና በፋርስ ባህረ ሰላጤ አካባቢ የጦርነት ነጎድጓድ እየተሰማ ባለበት በዚህ የታሪክ ምዕራፍ ዋሽንግተን ዲሲን እያናወጠ ያለው የፖለቲካ ማዕበል የሀገሪቱን ብሔራዊ ደህንነት ወደማይታወቅ አደጋ እየገፋው ይገኛል። በተለይም በሆርሙዝ ሰርጥና በኢራን የባህር ጠረፍ አካባቢ የአሜሪካ ባህር ኃይል ታሪካዊ የተባለውን የባህር ላይ እገዳ በኢራን ላይ እየጣለ ባለበትና በሁለቱ አገራት መካከል ያለው ግጭት ወደ ከፍተኛ ደረጃ ሊሸጋገር በሚችልበት ወሳኝ ሰዓት የባህር ኃይል ጸሐፊውን ጆን ፌላን ከስልጣናቸው በድንገት መባረራቸው የአሜሪካን ወታደራዊ አቅምና ስልታዊ ዝግጁነት ጥያቄ ውስጥ ጥሎታል። ይህ እርምጃ ተራ የአስተዳደር ለውጥ ሳይሆን በጦርነት አውድማ ላይ ያለን መሪ እንደ መቀየር የሚቆጠር የአሜሪካን የጦር ኃይል አንድነት፣ የውጊያ ብቃትና ዓለም አቀፍ ተአማኒነት በእጅጉ የሚሸረሽር አደገኛ የታሪክ ክስተት ሆኖ ተመዝግቧል። ጆን ፌላን ከስልጣናቸው የተባረሩበት መንገድና የተመረጠበት ጊዜ የአሜሪካ መከላከያ ሚኒስቴር ወይንም ፔንታጎን በአሁኑ ወቅት ያለበትን ከፍተኛ የአመራር ቀውስ ቁልጭ አድርጎ ያሳያል። እንደ ሲኤንኤን እና ሮይተርስ ዘገባዎች ከሆነ ፌላን የተባረሩት በመከላከያ ሚኒስትሩ ፔት ሄግሴዝ እና በምክትላቸው ስቲቭ ፌንበርግ ከፍተኛ ግፊት ነው። ለዚህ መባረር እንደ ምክንያት የቀረበው ደግሞ ፌላን የመርከብ ግንባታ ማሻሻዮችን ለማፋጠን ዳተኛ ሆነዋል የሚል ቢሆንም ከጀርባው ግን በፔንታጎን ከፍተኛ ባለስልጣናት መካከል ያለው የስልጣን ሽኩቻና የፖለቲካ ታማኝነት እሽቅድድም ዋነኛ ድርሻን ይይዛል። በተለይም ፌላን የመከላከያ ሚኒስትሩን ዘለው በቀጥታ ከፕሬዝዳንት ዶናልድ ትራምፕ ጋር ግንኙነት ማድረጋቸውና የራሳቸውን ወታደራዊ ተጽዕኖ ለመፍጠር መሞከራቸው በሄግሴዝ ዘንድ እንደ ክህደት ተቆጥሯል። ይህ አይነቱ የመሪዎች መቃቃር አሜሪካ በሆርሙዝ ሰርጥ በኩል የሚደረገውን የኢራን የንግድና የወታደራዊ እንቅስቃሴ ለመግታት በምታደርገው ጥረት ላይ ከፍተኛ ጥላን አጥልቷል። የፌላን ስንብት በተለይ አስደንጋጭ የሚሆነው የአሜሪካ ባህር ኃይል በታሪክ ከፍተኛ የተባለውን በጀት ማለትም 1.5 ትሪሊዮን ዶላር በመጠቀም ወርቃማ መርከቦች የተሰኘውን ፕሮጀክት ተግባራዊ ለማድረግ በሚዘጋጅበት ወቅት መከሰቱ ነው። አሜሪካ በአሁኑ ወቅት በባህር ላይ ካለባት የኢራን ስጋት በተጨማሪ በቻይና ግዙፍ የመርከብ ግንባታ አቅም እየተቀደመች ባለችበት ሁኔታ የባህር ኃይሉን የበላይ መሪ በድንገት ማንሳት ለጠላቶቿ ትልቅ የምስራች ነው። ጆን ፌላን ትራምፕ ክላስ የተሰኙ ግዙፍ የጦር መርከቦችን ለመገንባት የነበራቸው ፍላጎት በሄግሴዝ እና በፌንበርግ ትናንሽ እና ሰው አልባ መርከቦች ስትራቴጂ ጋር መጋጨቱ የአሜሪካ የባህር ኃይል ወደፊት በምን አይነት ስልት እንደሚመራ ግራ መጋባትን ፈጥሯል። ይህ ስልታዊ አለመግባባት በጦርነት ወቅት መከሰቱ ደግሞ አገሪቱን ለከፋ ወታደራዊ ሽንፈት ሊዳርጋት ይችላል። በሆርሙዝ ሰርጥ አካባቢ ያለው ሁኔታ በአሁኑ ወቅት እጅግ ረቂቅና ጥንቃቄን የሚፈልግ ነው። የአሜሪካ ባህር ኃይል እስካሁን 31 የኢራን መርከቦችን ወደ መጡበት እንዲመለሱ ያስገደደ ሲሆን 2 መርከቦች ደግሞ በኃይል በመሳፈር ፍተሻ አድርጓል። እንዲህ ባለ ከፍተኛ ውጥረት ውስጥ የባህር ኃይሉን ስልታዊ ውሳኔዎች የሚሰጠው ጸሐፊ መባረሩ በመርከቦች ላይ ላሉ አዛዦችና ወታደሮች ምን አይነት መመሪያ እንደሚከተሉ ግልጽነት እንዳይኖራቸው ያደርጋል። ይህ የአመራር ክፍተት በኢራን በኩል እንደ ድክመት ተቆጥሮ አሜሪካ በያዘችው የባህር ላይ እገዳ ላይ ጥቃት እንዲሰነዘር ወይንም እገዳው እንዲላላ ሊያደርግ ይችላል። የባህር ኃይል ጸሐፊው መባረራቸውን ተከትሎ የባህር ኃይሉ ምክትል ጸሐፊ ሃንግ ካኦ በጊዜያዊነት መሾማቸው ቢገለጽም ጊዜያዊ አመራር ደግሞ ወሳኝ በሆኑ ወታደራዊ ጉዳዮች ላይ ደፋር ውሳኔዎችን ለማሳለፍ ይቸገራል። ይህ የጆን ፌላን መባረር በትራምፕ ሁለተኛ የአስተዳደር ዘመን የታየው የመጀመሪያው ወታደራዊ ሽግግር አይደለም። ፕሬዚዳንት ትራምፕ እና የመከላከያ ሚኒስትራቸው ፔት ሄግሴዝ አሜሪካ በአሁኑ ወቅት ከኢራን ጋር በገባችበት ጦርነት አጋማሽ ላይ በርካታ ከፍተኛ ወታደራዊ መሪዎችን አባረዋል። ከእነዚህም መካከል የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ሲኪው ብራውን፣ የባህር ኃይል ኦፕሬሽን አዛዥ እና የጦር ሰራዊት አርሚ ጠቅላይ አዛዥ ጀነራል ራንዲ ጆርጅ ይገኙበታል። ጀነራል ራንዲ ጆርጅ የተባረሩት ከመከላከያ ሚኒስትሩ ፔት ሄግሴዝ ጋር በነበራቸው አለመግባባት እንደሆነ ቢነገርም እንዲህ ያሉ በ10 ዓመታት ልምድ ያካበቱ መሪዎች በጦርነት ወቅት መሰናበታቸው አሜሪካን የመሪዎች እጥረት ውስጥ ከቷታል። አገሪቱ በአሁኑ ወቅት ያሏት ወታደራዊ መሪዎች ከአዲሱ ፖለቲካዊ አመራር ጋር ለመላመድ በሚጥሩበት ወቅት ጠላቶቿ እንደ ኢራን እና ሩሲያ ያሉ አገራት ይህንን ክፍተት ተጠቅመው ስልታዊ እርምጃዎችን ሊወስዱ ይችላሉ። በትራምፕ አስተዳደር ውስጥ ያለው ትርምስ በፔንታጎን ብቻ የተገደበ አይደለም። በ2026 ዓ.ም ብቻ በርካታ የካቢኔ አባላትና ከፍተኛ ባለስልጣናት ተባረዋል ወይንም ስልጣን ለቀዋል። የአገር ውስጥ ደህንነት ማለትም ዲኤችኤስ ጸሐፊ የነበሩት ክሪስቲኖም ከነበራቸው የግል ቅሌትና ከረዳታቸው ኮሪ ሌዋንዶስኪ ጋር ካላቸው ግንኙነት ጋር ተያይዞ የተነሳው ውዝግብ አገሪቱን ለወራት አነጋግሯል።
ሆኖም ወደ ሌላ ቦታ ቢዘዋወሩም በአገር ውስጥ ደህንነት መስሪያ ቤት ውስጥ የፈጠረው ክፍተት በተለይም በጅምላ ስደተኞችን የማባረር ሂደት ላይ ትልቅ መስተጓጎልን ፈጥሯል። በተመሳሳይ ሁኔታ የፍትህ ሚኒስትሯ ፓም ቦንዲ በኤፕስታይን ፋይሎች አያያዝ ዙሪያ በደረሰባቸው ከፍተኛ ጫና ምክንያት ተባረዋል። ይህ ደግሞ በህዝብ ዘንድ በአሜሪካ የፍትህ ስርዓት ላይ ያለውን እምነት በእጅጉን ቀንሶታል። በሌላ በኩል ደግሞ የሥራ ሚኒስትሯ ሎሪ ቻቬዝ ዴርሜር በባለቤታቸውና በአባታቸው ላይ በተነሳው የጾታዊ ጥቃትና ስልጣንን አላግባብ መጠቀም ክስ ምክንያት ስልጣን መልቀቃቸው የአስተዳደሩን ስነ ምግባራዊ ብቃት ጥያቄ ውስጥ ጥሎታል። አሜሪካ በውጭ ሀገር ጦርነት ውስጥ ባለችበት ወቅት በውስጥም ደግሞ እንዲህ ባሉ ቅሌቶች መታመሷ አገሪቱን የዓለም መሳለቂያ እያደረጋት ነው። ቢሊዮነሩ ኤለን መስክ ዶጅ በተሰኘው መስሪያ ቤት አማካኝነት ከ300 ሺህ በላይ የፌዴራል ሰራተኞችን ከስራ ማባረሩ የመንግስት መስሪያ ቤቶች የዕለት ተዕለት ተግባራቸውን በአግባቡ እንዳያከናውኑ አድርጓል። ይህ አይነቱ ሰፊ የሰው ኃይል ማባረር በተለይም በደህንነትና በውጭ ጉዳይ መስሪያ ቤቶች ላይ ያመጣው ተጽዕኖ አሜሪካ ለገጠማት የኢራን ጦርነት የሚሰጠውን ስልታዊ ድጋፍ አዳክሞታል። የብሔራዊ ደህንነት አማካሪ የነበሩት ማይክ ዌልትዝ ወደ ተባበሩት መንግስታት መዛወራቸውና የጸረ ሽብር ማዕከል ዳይሬክተሩ ጆ ኬንት በኢራን ጦርነት ላይ ባላቸው ተቃውሞ ምክንያት ስልጣን መልቀቃቸው በትራምፕ አስተዳደር ውስጥ ያለውን ከፍተኛ መከፋፈል ያሳያል። ጆ ኬንት በስንብት ደብዳቤያቸው ላይ እንደገለጹት ኢራን በአሜሪካ ላይ የደቀነችው አፋጣኝ አደጋ የለም፣ ጦርነቱም አሜሪካን አላስፈላጊ መስዋዕት የሚያስከፍላት ነው ብለዋል። ይህ የአንድ ከፍተኛ የደህንነት መኮንን ምስክርነት አሜሪካ በኢራን ላይ እየወሰደች ያለው ወታደራዊ እርምጃ የሞራልና የስትራቴጂ መሰረት የሌለው ያደርገዋል። ፕሬዚዳንት ትራምፕ ለዚህ ተቃውሞ የሰጡት ምላሽም በኬንት የግል ሕይወት ላይ ያተኮረ ስድብ መሆኑ በአሁኑ ወቅት በነጩ ቤተ መንግስት ያለው አመራር ምን ያህል ከባለሙያ ምክር የራቀና በስሜት ላይ የተመሰረተ መሆኑን ያረጋግጣል። ጆን ፌላን ከመባረራቸው በፊት በነበረው ረቡዕ ዕለት በነጩ ቤተ መንግስት ውስጥ የተካሄደው ድራማ የአስተዳደሩን ምስቅልቅል ሁኔታ በግልጽ ያሳያል። ፌላን መባረራቸውን የሚገልጽ መልእክት ከደረሳቸው በኋላ ፕሬዝዳንቱ ይህንን ውሳኔ ያውቁት እንደሆነ ለማረጋገጥ በነጩ ቤተ መንግስት ኮሪደሮች ውስጥ ሲሯሯጡና ባለስልጣናትን ሲጠይቁ ነበር። ፕሬዝዳንቱ ለማግኘት በነጩ ቤተ መንግስት ሎቢ ውስጥ ለሰዓታት መጠበቃቸውና በመጨረሻም ትራምፕ አጭር ስብሰባ አድርገው ስራቸውን ማጣታቸውን ማረጋገጣቸውን በአስተዳደሩ ውስጥ ያለውን የአክብሮትና የስርዓት መጥፋት ያሳያል። እንዲህ ያለ ግራ መጋባት በከፍተኛ ባለስልጣናት መካከል ካለ በታችኛው ወታደራዊ ክፍል ውስጥ ያለውን መዘበራረቅ መገመት አያዳግትም። አሜሪካ በአሁኑ ወቅት የገባችበት የኢራን ጦርነትና የባህር ላይ እገዳ ከፍተኛ ወጪን የሚጠይቅና ዓለም አቀፍ የነዳጅ ገበያን እያናጋ ያለ ጉዳይ ነው። በዚህ ወቅት የባህር ኃይሉን ጸሐፊ ማባረር አሜሪካ በኢራን ላይ የጣለችውን ጫና ውጤታማ እንዳይሆን ያደርገዋል። የአሜሪካ መንግስት ይህንን የአሜሪካን የውስጥ ትርምስ እንደ ትልቅ ስልታዊ ድል በመቁጠር በሆርሙዝ ሰርጥ በኩል የሚደረገውን የንግድ እንቅስቃሴ በኃይል ለመክፈት ሊሞክር ይችላል። አሜሪካ በባህር ኃይል አቅሟ የምትታወቅ ብትሆንም የአመራሩ ብቃት ከሌለ ግን ግዙፍ መርከቦችና ዘመናዊ የጦር መሳሪያዎቿ ዋጋ ቢስ ይሆናሉ። ከዚህ በተጨማሪም ጆን ፌላን ከሟቹ ጄፍሪ ኤፕስታይን ጋር ያላቸው ግንኙነትና በበረራ ማኒፌስቶ ላይ ስማቸው መገኘቱ የአሜሪካን የባህር ኃይል ገጽታ በዓለም ፊት አበላሽቶታል። ምንም እንኳን የፌላኒ ወዳጆች ግንኙነቱ በአጋጣሚ የተፈጠረ ነው ቢሉም እንዲህ ያሉ የግል ታሪኮች ያላቸው ግለሰቦች ለከፍተኛ ስልጣን መታጨታቸውና በኋላም በፖለቲካ ጫና መባረራቸው የአሜሪካን ዲሞክራሲያዊ ስርዓትና የመመልመያ መስፈርቶች ለከፍተኛ ትችት አጋልጧል። የፌላን መባረር አሜሪካ በአሁኑ ወቅት ካለችበት የኢራን ጦርነት ጋር ተዳምሮ አገሪቱ ከውስጥም ከውጭም እየፈራረሰች ያለች ግዙፍ አካል እንድትመስል አድርጓታል። ሌላው ሊጠቀስ የሚገባው ጉዳይ የድንበር ጥበቃ አዛዡ ግሪጎሪ ቦቪኖ ጡረታ መውጣታቸው ነው። ቦቪኖ በቅርቡ በሚኒያፖሊስ በተካሄደ የስደተኞች አሰሳ ወቅት የሁለት አሜሪካውያን ዜጎች ሕይወት እንዲጠፋ ምክንያት በሆነው ኦፕሬሽን ላይ በነበራቸው የአመራርነት ሚና ከፍተኛ ወቀሳ ደርሶባቸዋል። 100 ሚሊዮን ሰዎች የማባረር እቅድ ነበረኝ ያሉት ቦቪኖ አሜሪካ በአሁኑ ወቅት በሀገር ውስጥ ያለችበትን የፖሊስ መንግስት ገጽታ የሚያንጸባርቁ ናቸው። ይህ በሀገር ውስጥ ያለው የሰብአዊ መብት ጥሰትና ወታደራዊ ጫና አሜሪካ በውጭ ሀገር ለምታደርገው ለዲሞክራሲ እቆማለሁ የሚል ፕሮፓጋንዳ ትልቅ እንቅፋት ሆኖባታል። የጆን ፌላን ከስልጣን መባረር በአሜሪካ ባህር ኃይል ላይ የፈጠረው ድንጋጤ በዋሽንግተን የፖለቲካ ክበቦች ብቻ የተገደበ አይደለም። ይልቁንም በሆርሙዝ ሰርጥና በፋርስ ባህረ ሰላጤ ላይ ለሚገኙት በሺዎች የሚቆጠሩ መርከበኞችና አዛዦች ትልቅ ስጋት ሆኗል። አሜሪካ በታሪኳ ከፍተኛውን ወታደራዊ በጀት ይዛ ከኢራን ጋር በገባችበት በዚህ የሞትና ሽረት ፍልሚያ ወቅት የባህር ኃይሉን የበላይ መሪ በድንገት ማንሳት የአገሪቱን ወታደራዊ ስልት ጭንቅላት እንደሌለው አካል አድርጎታል። ይህ ሁኔታ በተለይ አደገኛ የሚሆነው የአሜሪካ የባህር ኃይል በአሁኑ ወቅት
በአንድ በኩል ከኢራን ሚሳኤሎችና የባህር ላይ ፈንጂዎች ጋር እየታገለ፣ በሌላ በኩል ደግሞ ከዋሽንግተን የሚመጣውን የተዘበራረቀ ትዕዛዝ ለማስተናገድ በመገደዱ ነው። የፌላን ስንብት መነሻ የሆነው የመርከብ ግንባታ ማሻሻያ ጉዳይ የአሜሪካን ወታደራዊ ኢንዱስትሪ ውስብስብነት ያጋለጠ ትልቅ ቀውስ ነው። ፌላኒ የፕሬዝዳንት ትራምፕን ፍላጎት ለማርካት ሲሉ ትራምፕ ክላስ የተሰኙ ግዙፍ የጦር መርከቦችን ለመገንባት ቢሞክሩም ይህ እቅድ ከመከላከያ ሚኒስትሩ ፔት ሄግሴት ሰው አልባና ርካሽ መርከቦች ስትራቴጂ ጋር ተጋጭቷል። ይህ በሁለቱ ከፍተኛ ባለስልጣናት መካከል የነበረው የስትራቴጂ ልዩነት በቢሊዮን የሚቆጠር ዶላር በጀት በከንቱ እንዲባክን ከማድረጉም በላይ አሜሪካ ከቻይና ጋር በምታደርገው የባህር ላይ ፉክክር ወደ ኋላ እንድትቀር አድርጓታል። ቻይና በአሁኑ ወቅት በዓለም ፈጣኑንና ግዙፉን የመርከብ ግንባታ ኢንዱስትሪ እየመራች ባለችበት ወቅት አሜሪካ በመሪዎቿ ሽኩቻ ምክንያት የመርከብ ግንባታ ፕሮግራሟ ሽባ መሆኑ የአገሪቱን የወደፊት የባህር ላይ የበላይነት በእጅጉን ያዳክመዋል። በተጨማሪም የባህር ኃይሉን ስልታዊ ውሳኔዎች የመስጠት ስልጣን ከባህር ኃይል ጸሐፊው ተነጥቆ ወደ ምክትላቸው ስቲቭ ፌንበርግና ወደ ነጩ ቤተ መንግስት የበጀት ቢሮ መዛወሩ ወታደራዊ ውሳኔዎች በባለሙያዎች ሳይሆን በፖለቲከኞች እንዲወሰኑ አድርጓል። ይህ አይነቱ የአሰራር ለውጥ በጦርነት ወቅት ለሚከሰቱ ድንገተኛ ክስተቶች ፈጣን ምላሽ የመስጠት አቅምን ይገድባል። ፌንበርግ የባህር ውስጥ መርከቦችንና የመርከብ ግንባታ ሂደቱን ለመቆጣጠር መሞከራቸው በባህር ኃይሉ ውስጥ ያለውን የአዛዦቹን ሰንሰለት አበላሽቶታል። አንድ የመርከብ አዛዥ ለማን ታማኝ መሆን እንዳለበትና ማንን መስማት እንዳለበት ግራ በሚጋባበት ሁኔታ ውስጥ አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ ውጤታማ ሊሆን አይችልም። ይህ የአመራር መናጋት በፔንታጎን ውስጥ ካለው ሰፊ የመናጠቅ ዘመቻ የተያያዘ ነው። ፔት ሄግሴት መከላከያ ሚኒስትርነቱን ከተረከቡ በኋላ ወታደራዊውን መዋቅር እናስተካክላለን በሚል ስም በ10 ዓመታት ልምድ ያካበቱ ጀኔራሎችንና አድሚራሎችን አባረዋል። የጦር ኃይሎች ጠቅላይ ኢታማዦር ሹም የነበሩት ጀኔራል ሲኪው ብራውን መባረራቸው በአሜሪካ ጦር ውስጥ ከፍተኛ ቅሬታን ፈጥሯል። ብራውን የአየር ኃይልንና ጠቅላላ ጦሩን በመምራት ረገድ የነበራቸው ብቃት የሚመሰከርለት ቢሆንም በፖለቲካዊ አመለካከታቸው ምክንያት መወገዳቸው አሜሪካን በታሪክ ታይቶ የማይታወቅ የአመራር ክፍተት ውስጥ ከቷታል። የጦር ሰራዊት አዛዡ ጀኔራል ራንዲ ጆርጅም በተመሳሳይ ሁኔታ መሰናበታቸው የአሜሪካ ጦር በኢራን ምድር ላይ ሊያካሄድ የሚችለውን ማንኛውንም የምድር ላይ ውጊያ የሚያስተባብር መሪ እንዳይኖረው አድርጎታል። ይህ በፔንታጎን ውስጥ የታየው የጀኔራሎች ጭፍጨፋ አሜሪካን በዓለም ፊት አቅመቢስ እያደረጋት ነው። የውጭ ሀገራት መሪዎች በተለይም የኢራንና የሩሲያ ባለስልጣናት አሜሪካ በውስጥ መከፋፈልና በመሪዎቿ ሽኩቻ መጠመዷን እንደ ትልቅ አጋጣሚ እየተጠቀሙበት ነው። የአሜሪካ ወታደራዊ መሪዎች በየሳምንቱ የሚቀያየሩ ከሆነ ከወዳጅ አገራት ጋር የሚደረጉ ምስጢራዊ ወታደራዊ ስምምነቶችና የጋራ ኦፕሬሽኖች ቀጣይነት አይኖራቸውም። ይህ ደግሞ አሜሪካ በባህረ ሰላጤው አካባቢ ያሏትን አጋሮች እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያሉ አገራትን በአሜሪካ ከለላ ጥበቃ ይልቅ ወደ ሌላ አማራጭ እንዲመለከቱ ያደርጋቸዋል። በአጠቃላይ የአሜሪካ የባህር ኃይል ኃላፊ ጆን ፌላን በኢራን ጦርነትና በባህር ላይ እገዳ ወቅት መባረራቸው የሀገሪቱን ብሔራዊ ደህንነት ወደማይቀለበስ አደጋ ውስጥ ጥሎታል። ይህ እርምጃ ትራምፕ ወደ ስልጣን ከመጡ በኋላ ያካሄዱት ተከታታይ የባለስልጣናት ማባረርና የፔንታጎን መሪዎችን ማተራመስ አካል ነው። አሜሪካ በአሁኑ ወቅት በዓለም አቀፍ ደረጃ ያላት ተጽዕኖ እየቀነሰ ባለበት በውስጥ ደግሞ እንዲህ ያለ የአመራር መናጋት መከሰቱ ለጠላቶቿ ምቹ ሁኔታን ፈጥሯል። የባህር ኃይሉ የወርቃማው መርከቦች ፕሮጀክት በአመራር እጦት ምክንያት ሊስተጓጎል ይችላል። የሆርሙዝ ሰርጥ እገዳም በኢራን ትንኮሳ ሊፈርስ ይችላል። አሜሪካ አሁን ያለችበት ሁኔታ በታሪኳ አይታው የማታውቀው የመሪዎች ትርምስና የስልታዊ ውሳኔዎች መዛባት የታየበት ወቅት ነው። ይህ ደግሞ አገሪቱን ወደ ታሪካዊ ውድቀት ሊመራት የሚችል የህልውና ስጋት ሆኖ ተጋርጧል። የጆን ፌላን ስንብት የአንድ ባለስልጣን ስራ ማጣት ብቻ ሳይሆን የአሜሪካ ባህር ኃይልና ብሔራዊ ደህንነት በፖለቲካዊ ቁማር ውስጥ መውደቃቸውን የሚያበስር ደውል ነው። አሜሪካ ከዚህ ቀውስ ለመውጣት የምታደርገው ጥረት ከኢራን ጋር ከምታደርገው ጦርነት በላይ ፈታኝ እንደሚሆንባት ጥርጥር የለውም። አገር የምትመራው በግለሰቦች ስሜትና በፖለቲካዊ ታማኝነት ብቻ ከሆነ ውጤቱ ሁልጊዜም እንዳሁኑ አሜሪካ የገባችበት አይነት የታሪክና የወታደራዊ ምስቅልቅል መሆኑ አይቀሬ ነው።